10 ዓመት 15 ዓመት እስከሚሆነን በጾመ ማርያም ሥጋው ደሙ እየተቀበልን እያስቀደስን እንሰማው የነበረው የእመቤታችንን ምስጢሯ የእመቤታችንን ትርጓሜዋ የእግዚአብሔር ቃሉ የእግዚአብሔር ሥጋውና ደሙ የዕጣኑ መዓዛና ሽታው በአእምሮአችን ላይ የነበረው ዛሬ አለ ወይ? ለሰው የተከፈለውን ዋጋ ከንቱ አላደረግንም ወይ? ይሄ ለምንድን ነው የሆነው? ለሰው የተከፈለው ዋጋ ትልቅ ነው። ሰው ግን የተከፈለለትን ዋጋ ዘንግቷል። የተደረገለትን ነገር ረስቷል። ከቤተልሔም እስከ ቀራንዮ የተከፈለው ዋጋ በሰው ልጅ ልብ ውስጥ ጠፍቷል። ማሳያው ምንድነው ካላችሁ ክርስቶስ ለፍቅር ወደዚህ ዓለም መጣ። የሰው ልጅ ፍቅር ስቦት መጣ። ለአምላክነቱ ሌላ ክብር ፈልጎ አይደለም። እግዚአብሔር ሰንውሱቱም ቅድመ ዓለም የእግዚአብሔር ንግስናው ክብሩ ዓለም ሳይፈጠር ጀምሮ ነው። እግዚአብሔር አምላክነቱ ምስጋናው የባህሪው ነው። እኛ ዛሬ የምንሰጠው የምናመሰግነው ምስጋና ከባህሪው የመነጨ ነው። ለኛ በገለጠልን ልክ ራሱን ባስተዋወቀልን ልክ የምናቀርበው ምስጋና ነው። ከቤተልሔም እስከ ግብጽ ያለውን በረሃ የ15 ዓመት ብላቴና በዚያ ላይ ሴት ናት። እስቲ የዘመናችን ሴቶች ራሳችሁን እዩት። ሁሉን ማድረግ የሚችል እግዚአብሔር በሁሉ ላይ በፈለገው ሰዓት በፈለገው ቅጽበት መገለጥ የሚችል ልጅ እያላት ዓለምን በእጁ የያዘ አመፀኞችን ማጥፋት የሚችል ሁሉንም እንዳልነበረ ማድረግ የሚችል ዓለምን ካለመኖር ወደ መኖር ያመጣ አሁንም ይህን ጠቅሎ ማሳለፍ የሚችል የአምላክ እናት ሁኜ ከበዓቴ ከቦታዬማ ከአራስነት ቤቴማ አልወጣም አልሰደድም ብላ አልተመካችም። አያችሁ ለነገረ ድነት ያላት አጋርነት ፈቃደኝነት። እመቤታችን ቅድስት ድንግል ማርያም በነገረ ድነት ውስጥ የማይነጣጠል ኃላፊነት የማይነጣጠል እናትነት የማይነጣጠል የእናትነት ድርሻ አላት ስንል ዝም ብለን አይደለም። አንደኛ ከጸኒስ ጀምሮ አሁን እስከምላችሁ ታሪክ ድረስ በምስጢር ጠባቂነት ያላት ቁርጠኝነት ምስጢር ጠባቂነቷ። ሁለተኛ ይህን መከራ ሕፃን ልጇን ጌታን ያክል ልጅ ሕፃን ይዛ ወደ ግብጽ በረሃ ስትሄድ ትምክህት ያላደረባት ትዝርት ቢት ያላደረባት በእናትነቷ ያልተመካች ሁሉን ቻይ በሆነው ሁሉን በያዘው በአምላክ እናት በመሆኗ ሳትመካ ስደቱን በጸጋ የተቀበለች። ወገኖቼ አስባችሁታ? አንድ የቀበሌ ሹመኛ ወዳጅ ሲኖረን ልባችን ውስጥ የሚሰማንን ስሜት አስቡት። ከፍ ብሎ የክፍለ ከተማ ባለስልጣን ካለን ምንጨብጠውን ምንዘውን እንደሚያሳጣን አስቡት። ከፍ ብሎ የአገር መሪ ቤተሰብ ካለን ደግሞ ዓለምን በሙሉ ማጥፋት የሚያስችል አቅም ስልጣን ያለን እስኪመስል ድረስ የሚያድርብንን ትምክህት አስቡት። እግዚአብሔር ቢወድና ቢፈቅድ እንደሚታወቀው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቁ መገለጫዋ ስርዓት ነው፣ ቀኖና ነው። ቀኖናዋ በየትኛውም የዓለም እምነት ተከታዮች የሚመስላት የሌለ በቀኖና የምትታወቅ በስርዓት የምትታወቅ አምልኮዋ ዶግማዋም የተለየ የእግዚአብሔርን አንድነትና ሶስትነት የምትተረጉም የምታመሰጥር ደግሞም ይህንን አምና በዚህ አምልኮ የምትኖር ስለሆነች የብዙ ስርዓት ባለቤት ናት። በዚህ ስርዓቷና ቀኖናዋ መሰረት ይህ ወቅት በጣም በርካታ ታሪኮች የሚፈራረቁበት ብዙ ምስጢራት የሚነገሩበት ወቅት ቢሆንም በአጭር ደቂቃ ለዚህ ወቅት የተቀመጠውን ምስጢራት ሁሉ ማንሳት ስለማንችል በቤተክርስቲያናችን ድንጋጌ በስርዓተ ቤተክርስቲያን በቀኖና ቤተክርስቲያን መሰረት ዘመነ ጽጌ ተብሎ የሚታወስ ወቅት ነው። ይህን ወቅት ዘመነ ጽጌ ብለን ስናከብር ሁለት ዋና ዋና ነገሮች እናያለን። አንደኛው የእናታችን የእመቤታችን የቅድስት ድንግል ማርያም ዘመነ ስደቷን የምናይበት የምናከብርበት ወቅት ነው። በሌላ መልኩ ደግሞ ጽጌ ማለት አበባዎች አፍርተው አብበው ተውበው የምናይበት ወቅት ስለሆነ ይሄም የሚታሰብበት ነው። ወንጌላቱም በቤተክርስቲያኒቷ ስርዓት በዮሐንስ ወንጌልም የተቀመጠ ክፍል አለ። በማቴዎስ ወንጌልም ይህን ታሪክ የሚያነሳ
ከመዝሙሩ ጋር ተያይዞ የተቀመጠ ታሪክ አለ። እንዲሁ ወቅቱ የእናታችን የእመቤታችን የቅድስት ድንግል ማርያምን ዘመነ ስደት ደግሞ የሚተርክ ራሱን የቻለ ክፍል አለ። በማቴዎስ ወንጌል በዕለቱ የተነበበው ማቴዎስ 6 ቁጥር 25 ነው። ቅድም ያልኳችሁን ስለ ጽጌያቱ ስለ አበባዎች በደንብ የሚተርክና የነሱን ሕይወትና የሰውን ሕይወት እያነጻጸረ የሰውን ልጅ እግዚአብሔር ከነዚያ እንዴት አብልጦ እንደሚያከብረውና ለሰው ልጅ ምን ያህል ግድ እንደሚለው የሚገልጥ ታሪክ አለው። ታሪኩን መነሻ የሚያደርገውም ስለምንም ነገር አትጨነቁ፣ በዚህ ወቅት የሚያብቡትን በሰማይ ኩነኔ በምድርም ፍርድ የሌለባቸውን ከእግዚአብሔር ጋር ሌላ አደራ ተልኮ ያልተሰጣቸውን እግዚአብሔር በተፈጥሮ ብቻ የሚያስተዳድራቸውን እጽዋትን አበባዎችን ተመልከቱ። ለነዚህ ለአበባዎች ይህን ያክል ክብር ውበት የሚሰጥ እግዚአብሔር ለእናንተ ከዚያ በላይ ስለሚጨነቅ ስለምትበሉት፣ ስለምትለብሱት፣ ስለምትጠጡት አትጨነቁ እያለ አትጨነቁ በሚል ቃል እኛን ሲያጽናና የምናይበት ጌታችን መድኃኒታችን ኢየሱስ ክርስቶስ የተራራው ስብከት በሚባለው ትምህርቱ ያስተማረውን ትምህርት እናያለን። ዞሮ ዞሮ ግን አትጨነቁ ዝም ብሎ የመጣ ቃል ስላልሆነ መድኃኒታችን ኢየሱስ ክርስቶስ አትጨነቁ ለማለት ለኛ የከፈለው ዋጋ ስላለ አሁን ወደ ዘመነ ስደቱ አድልተን ዘመነ ስደቱን እናያለን። ያትጨነቁ ውጤት መስቀል፣ መከራ፣ እንግልት፣ ውጣ ውረድ ስለሆነ ክርስቶስ አትጨነቁ ሲል ምንም እንኳን በቃሉ ሁሉን ማድረግ የሚችል በባህሪው ምንም ጉድለት የሌለበት ሙሉ አምላክ ቢሆንም በብዙ መከራ በብዙ መስቀል ስለሆነ ጭንቀታችን ያስወገደው አትጨነቁ የሚለው የማቴዎስ 6 ሐሳብ ይህንን ዘመነ ስደትም ስለሚያካትትና ከዚህ ከዘመነ ስደቱ ከመከራው የተገኘ የነጻነት ስለሆነ አምላካችን እግዚአብሔር ቢወድና ቢፈቅድ በማቴዎስ ወንጌል ምዕራፍ 2 ከቁጥር 1 ጀምሮ ስለ ክርስቶስ መወለድ እያወራ እየዘረዘረ ይመጣና በተለይ ቁጥር 13 ጀምሮ ወአስተራየው መልአከ እግዚአብሔር በሕልሙ ብሎ የእግዚአብሔር መልአክ በሕልም አሳየው ዮሴፍን አረጋዊውን ያሳየው ሕልም ደግሞ እናታችን እመቤታችን ቅድስት ድንግል ማርያምንና ሕፃኑን ይዞ ወደ ምድረ ግብጽ ወደ በረሃ እንዲሄድ ነገረው ይላል። እዚህ ክፍል ቁጥር 14 ላይ ምን ይላል ታዲያ? ነሲዮ ሕፃነ ወእሞ ሆረ ውስተ ምድረ ግብጽ በሌሊት ይላል። ይህንን መልአክ ያሳየውን ሕልም ይዞ በሌሊት ተነስቶ እናቱን ቅድስት ድንግል ማርያምንና ሕፃኑን ይዞ ወደ ምድረ ግብጽ በሌሊት ወደ በረሃ ሄደ ይለናል የማቴዎስ ወንጌል ምዕራፍ 2 ቁጥር 14 ላይ ማለት ነው። ስለዚህ የትምህርታችን ርዕስ የምናደርገው ቅድም ያልኳቸው ያትጨነቁ ነጻነትም የተገኘው በዚህ መከራ ስለሆነ ይህንን ወቅት ክርስቶስ ለኛ የከፈለውን ዋጋ እናታችን ቅድስት ድንግል ማርያም ያሳለፈችውን መከራ የምናስብበት ይሆናል ማለት ነው። ይህን የምናደርገው ደግሞ አሁን የምናከብረው ከሌሊት ከማታ ከምሽቱ 2 ሰዓት ጀምሮ ሊቃውንቱ ያደሩበት ቃለ እግዚአብሔር ስለ እናታችን ስለ እመቤታችን ስለ ቅድስት ድንግል ማርያም ነገረ ስደት ከማታ 2 ሰዓት ተቁሞ እስካሁን እስከ ንጋት ቃለ እግዚአብሔሩ አላልቅ ብሎ የእመቤታችን ስደቷ መከራዋ ቢነገር በሊቃውንቱ ተገልጾ አላልቅ ብሎ አሁን ተቋርጦ ነው ወደ ውጭ አገልግሎት የወጣ ነው። እግዚአብሔር በወደደና በፈቀደ ሰዓቱ የፈቀደውን ያክል አገልግሎት ብቻ ተሰጥቶ በሰዓት ተገድቦ ማለት ነው። ስለዚህ ሊቃውንቱም ያደሩበት ቅዳሴውም የሚዘክረው እኛም የምናስባት የእናታችን የእመቤታችን የቅድስት ድንግል ማርያምን ስደት ከሆነ ይህንን ዕለት በዚህ ብናስበው የተሻለ ይሆናል ብዬ መነሻ ያደረግነው ነሲዮ ሕፃነ ወእሞ በሌሊት ሆረ ውስተ ምድረ ግብጽ እናቱንና ሕፃኑን ይዞ ወደ ምድረ ግብጽ ወደ በረሃ ሄደ ሚለውን ርዕስ እናረግና የትምህርታችን ዋና ርዕስ አድርጋችሁ እንድትዙት የምፈልገው በአእምሮአችሁ እንዲቀመጥ የምፈልገው ግን ለሰው የተከፈለ ዋጋ የሚል እንድትይዙ ፈልጋለሁ። ይህንን ሁላችሁም በሉት እስቲ። ለሰው የተከፈለ ዋጋ ከቤተልሔም በሉ ሁላችሁ ይህን ቃል ከቤተልሔም እስከ ግብጽ በረሃ
ከግብጽ በረሃ እስከ ቀራንዮ ለሰው የተከፈለ ዋጋ ርዕሳችን ምናል ለሰው የተከፈለ ዋጋ። ይህንን ያዙ። አሁን ከዚህ ትምህርት ጭብጥ የምንይዘው ዋና ቁም ነገር ይህ ሁሉ የሆነው ለምንድን ነው የሚለው ብለን ስንጠይቅ ለሰው የተከፈለ ዋጋ የሚለውን ይዘን መሄድ። ይህን ከያዝን ለሰው የተከፈለ ዋጋ የሚለውን ደግሞ ለሰው ስንል ብዙ ጊዜ ጣት እንደምንቀጽረው ለዛ ለሰው እንዳንል ለእያንዳንዳችን ለኔ፣ ለአንቺ፣ ለናንተ፣ ለኛ የተከፈለ ዋጋ መሆኑን በዚህ ጭብጥ መያዝ የግድ ይለናል ማለት ነው። ይህን ከተረዳን ይሄ ሁሉ ዋጋ ተከፍሎልኝ ሰው ለምንድነው ከንቱ ነገር የሚያስበው የሚለውን ወደ ልባችን አስገብተን ማየት እንድንችል ማለት ነው። ታዲያ ይህ ለሰው የተከፈለ ዋጋ በሚለው ርዕስ ውስጥ የምናጠነጥነው 3 ነገሮች ላይ ብቻ ይሆናል ማለት ነው። አንደኛ ከምስራቅ በኮከብ እየተመሩ የመጡ ሰዎችን ጥበብና የጥበበኛ ሰው አጥፊ የሚለውን እናያለን። ያዋቂ አጥፊ የሚባለውን በሌላ አባባል ማለት ነው። በኮከብ እየተመሩ ክርስቶስ ወደ ተወለደበት ወደ ቤተልሔም የመጡትን ሰዎች ጥበባቸውንና የጥበበኛ ሰው ወይም ያዋቂ ሰው አጥፊ የሚለውን በዚህ ክፍል ውስጥ እናያለን ማለት ነው። ሁለተኛ ጌታችን ለመለኮታዊ ዕቅዱ ያለውን ትዕግስትና እመቤታችን ከሴቶች ሁሉ ለምን ከሴቶች ሁሉ ከሰው ሁሉ የተለየች ንዕድ ክብርት ንጽሕት መሆኗን ልበሰፊነቷን ትዕግስቷን በዚህ ክፍል ውስጥ እናያለን። ከሴቶች ሁሉ ተለይተሽ የተባረክሽ እንላለን። ከሰው ልጅ ሁሉ እሷን የሚመስል የሌለ እሷን የሚያክል የሌለ መቲተ ፈጣሪ ከፍጡራን ሁሉ በላይ ከፍ ያለች እናታችን እመቤታችን ልበሰፊነቷን ትዕግስቷን በዚህ ውስጥ እናያለን ማለት ነው። ሶስተኛው ለሰው የተከፈለው ዋጋና ሰው አሁን እየሆነ ያለውን ሰው የተከፈለለት ዋጋና አሁን ሰው እየሆነ ያለውን ነገር በአጭር ምሳሌ አይተን ትምህርታችንን እናጠናቅቃለን ማለት ነው። ስለዚህ እንዲህ ነው እንግዲህ ነገሩ። የማቴዎስ ወንጌል ምዕራፍ 2 ከቁጥር 1 ጀምሮ ስናነሳ ጌታ ኢየሱስ ክርስቶስ መወለዱንና ከምስራቅ ያሉ ጥበበኛ ሰዎች በኮከብ እየተመሩ ጌታ ወዳለበት መምጣቱን ይነግረናል። ልብ በሉ፣ ከምስራቅ ያሉ ጥበበኛ ሰዎች። ምስራቅ ስንል ባቢሎንን ነው የምናስበው። ባቢሎናውያን ደግሞ እዛ አካባቢ ያሉ ሰዎችን ስናይ ክርስቶስ ይወርዳል ይወለዳል እየተባሉ መውረዱ መወለዱ በትንቢት ሲነገርላቸው ይኖሩ አብዛኛዎቹ ትንቢት ተናጋሪዎች የነበሩ እነ ነብዩ ዳንኤል የሚገኙበት በብሉይ ኪዳን እዛ ምሳሌ የምናደርጋቸው 3 ደቂቅ የምንላቸው እነኛ 3 ወጣቶች በእስር ቤት ሆነው አምላካቸውን እግዚአብሔርን ያስከበሩ ለሃይማኖታቸው ያልተደራደሩ በእሳት ውስጥ ሲጣሉ በፈላ በርሜል ውስጥ ሲከተቱ እኛን የሚያድን አምላክ እግዚአብሔር አለና ላንተ ለዚህ ለሰራው ጣዖት አንሰግድም እያሉ በእስር ቤት ውስጥ ሆነው የአምላካቸውን ስም ከፍ እያደረጉ እግዚአብሔርን እያስተዋወቁ አምላክነቱን እየገለጡ የነበሩ ሰዎች የነበሩበት አካባቢ ነው ማለት ነው። ከዚያ የተነሳ የጥበብ ሰዎች ብሎ ይገልጣቸዋል መጽሐፍ ቅዱስ። የጥበብ ሰዎች ኮከብ እየመራቸው ወደ ጌታ ወደ ተወለደበት ወደ ቤተልሔም የሚመጡ ለምን አስቀድሞ ትንቢት ሲነገርላቸው ነበር። ህልም በማየት ትንቢት በመናገር የሚታወቁ ስለሆኑ ማለት ነው። እነዚህ የጥበብ ሰዎች ወደ ጌታ ወደ ኢየሱስ ክርስቶስ ወደ ተወለደበት ሲመጡ መሪያቸው ኮከብ ነው የነበረው። ኮከብን የሚያዘው ደግሞ የፈጠረው እግዚአብሔር ነው። እግዚአብሔር በቃሉ ይሰራል፣ በዝምታም ይሰራል፣ እንዲሁ በመዳበስም ተአምር ያደርጋል። ግዙፉን አካል ያናግራል። ሰው ሲያምጽ ድንጋዩን ያናግራል። ሰው ክፉ ሲሆን እንስሳቱን ያናግራል። ይህን የሚያደርግ እግዚአብሔር ለነኚህ ጥበበኛ ሰዎች በትንቢትና በህልም ይታወቁ የነበሩ ስለሆነ እግዚአብሔር አብርሆቱን ገልጦላቸው የእግዚአብሔር ብርሃን ተገልጦላቸው የእግዚአብሔር ፍቅር ታውቆላቸው ክርስቶስ ሲወለድ ወደ ተወለደበት ሄደን እናያለን ብለው ሲመኙ መሪ ኮከብ ታዞላቸው የነበሩ የጥበብ ሰዎች ናቸው። ጥበብ ስንል በዘመናችን ያሉ ሰነፎች ለድንግምት ለሟርትና ለመተት የሚጠቀሙበት አይነት ጥበብ አይደለም። ጥበባቸው እግዚአብሔርን ከማወቅ ጋር የተገናኘ ነው የነበረው። ልብ በሉ፣
እግዚአብሔርን ከማወቅ ጋር እግዚአብሔርን ከመረዳት ጋር የእግዚአብሔርን ሐሳብና አምላክነት ዓላማ ከመገንዘብ ጋር የተመሰረተ የተገናኘ ጥበብ ያላቸው ሰዎች ነበሩ። በትክክል ከነገረ እግዚአብሔር ጋር እግዚአብሔርን ከማወቅ ጋር ጥበባቸው እንደነበረ ማሳየው ደግሞ አንደኛ የልባቸውን መሻት አይቶ ክርስቶስ ወደ ተወለደበት ወደ ቤተልሔም ሲሄዱ መሪያቸው ማን ነበረ? ማን ነበር መሪያቸው? ኮከብ ነበረ መሪያቸው። ኮከቡን ያዘዘላቸው እግዚአብሔር ነው። አንደኛ ይሄን እዩ። ሁለተኛው ዕውቀታቸው ጥበባቸው ከነገረ እግዚአብሔር ጋር እግዚአብሔርን ከማወቅ ጋር መገናኘቱ የሚያሳየው ክርስቶስ በቤተልሔም ተወልዷል ሲባል ወደ ቤተልሔም ሲመጡ ይዘውት የመጡት ለአምላክነቱ ዕጣኑን ከርቤውን ይዘው ቀርበዋል። ለንግስናውም የሚገባውን ሌላ ይዘዋል። ስለዚህ አምላክነቱ በግልጽ ገብቷቸው ነበረ። ያን መባ ስጦታ ይዘው መጥተው አምላክነቱን ያውቁ ስለነበረ ወርቅና ከርቤ ሽቱም ሰጡት፣ አቀረቡለት ይላል። ይሄ አምላክነቱ በደንብ ተገልጦላቸው እንደነበረ ከምናይበት ሁለተኛው ነጥብ ነው። ሶስተኛውና ትልቁ ደግሞ ዕውቀታቸው ከእግዚአብሔር ጋር እንደነበረ የምናይበት ለአምልኮ ለአምላክነቱ የሚገባው ንጹሕ ስግደት ሰግደውለት ነበረ። መጥተው ሰገዱለት ነው የሚለው። በዚያ ለተገኙት ለእነ ዮሴፍ ለሌሎችም ሽማግሌዎች አይደለም የሰገዱ፣ ንጹሕ ስግደት ሎቱ ይደሉ ስባት ለከ ይደሉ ስግደት ብለው ንጹሕ ስግደት ሰገዱለት ይላል። ስለዚህ እነዚህ ሰዎች ጥበብ ከእግዚአብሔርን ከማወቅ ጋር የተገናኘ ጥበብ የነበራቸው ሰዎች ነበሩ ማለት ነው። ታዲያ እኒህን ሰዎች ጥበበኛ ሆነው እያሉ የአዋቂ አጥፊነታቸውን እናያለን ካልን የአዋቂ አጥፊነታቸው ምን ነበረ? እግዚአብሔርን ያክል አምላክ ተገልጦላቸው የተቆጠረው ሱባኤና የተነገረው ትንቢት ተፈጽሞ በቤተልሔም ክርስቶስ ተወልዶ ኮከብ እየመራቸው ወደዚያ ከመጡ በኋላ ከእግዚአብሔር ይልቅ ባህል ከሃይማኖታቸው ይልቅ የአካባቢ ወግ ስርዓት በልጦባቸው የሄዱት ኮከቡን ትተው ወደ ንጉሱ ወደ ሄሮድስ ነበረ። ይሄ ዛሬ ስደቱን ያወጀባቸው ለንግስናው የጨነቀው ከስልጣኑ በላይ ሌላ የሚታየው ለሌለው ለአይሁድ ንጉስ ለሄሮድስ ባህል ወግ አክብረው የሚመራቸውን ኮከብ ትተው ወደ ታዘዙበት ትተው ወደ ንጉሱ ሄዱ። ንጉሱ ደግሞ ይህን መረጃ ሰምቶ ነበርና ጠየቃቸው፣ አውጣጣቸው። እናንተ የጥበብ ሰዎች ከምስራቅ መጣችኋል፣ ከባቢሎን የመጣችሁት የተወለደ ሕፃን አለ። ያ የተወለደውንም ሕፃን ልትሰግዱለት ነውና ስለሱ ንገሩኝ፣ እኔ ሄጄ እንሰግድለት ብሎ አታለላቸው። ተመልከቱ። በዚህን ጊዜ ጉድ አፈሉ። እንደ እናታችን እንደ እመቤታችን እንደ ቅድስት ድንግል ማርያም ምስጢር የሚችል ሰው አልተገኘም። ምስጢር መሸከም አልቻሉ። ምስጢር አወጡ፣ ምስጢር አበከኑ። ያለ ጊዜው መገለጥ የሌለበትን ነገር ያለ ጊዜው ገለጡ። ሲገልጡም እንዲህ አሉ፣ የት ነው ኮከብ እየመራ ያመጣችሁ? ንጉሥ የተወለደበት ያሕፃኑ ያለበትን ለኔም አሳዩኝ ብሎ ጠየቃቸው። አይ ንጉሥ ሆይ ወአንቲኒ ቤተልሔም ኢትትያቲም ነገሥተ ይሁዳ እስመ እምኔኪ ይወፅእ ንጉሥ ዘይሬኦም ለእስራኤል። አንቺ ቤተልሔም ከይሁዳ ነገሥታት ከይሁዳ ምድር አታንሽምና ሕዝቡን እስራኤልን የሚመራ በውስጥሽ ይወለዳል ይገኛል ተብሎ መጻሕፍትም እንደተናገሩት ትንቢተኞችም ትንቢት እንደተናገሩት እነሆ እስራኤልን የሚመራ እስራኤልን የሚያስተዳድር እስራኤልን ከምድረ ፈይድ የሚያወጣ እስራኤልን ከፈርዖን አገዛዝ ሌላም በዘመኑ ካሉ ክፎች አገዛዝ ነፃ የሚያወጣ ሌላ ንጉሥ ይወለዳል እንደተባለው እነሆ በቤተልሔም ተወልዷል ብለው ጉድ አፍልተው ቁጭ አሉ። በዚህን ጊዜ ነው ለስደቱ ምክንያት የሆነው ሁሉ ይሄ ነው። ባጭሩ ይሄ ወደ ልደቱ የሚያደላው ታሪክ በዛው በልደቱ ጊዜ ስለሚተረክ ታሪኩ ከዚህ ተያያዥነት ስላለው አነሳሁት እንጂ ወደዚያ ብዙ አልሄድም። ግን የአዋቂ አጥፊ ክርስቶስ የተገለጠለት እግዚአብሔርን ያወቀ አምላክነቱን የተረዳ ተአምር የተደረገለት ትንቢቱ የተፈጸመለት ህልሙ የተተረጎመለት አካል በእንዲህ አይነት ምስጢር ማባከን ሲገለጥ የአዋቂ አጥፊ ይላሉ አበው። እያወቀ የሚያጠፋ
እየተረዳ የሚያጠፋ በሄሮድስና በሕፃኑ መካከል ያለውን ስሜት ያውቃሉ። ሄሮድስ ለንግስናው ሟች እንደሆነ ያውቃሉ። በንጉሥ ፊት ቀርቦ አንተን የሚገለብጥ አንተን የሚሽር አንተን ዜሮ የሚያደርግ ሌላ ንጉሥ ተወልዷል ማለት ይሄ አዋቂ አጥፊነት ነው። ይሄ እነኚህን ክፍሎች የምናይበት ክፍል ነው ማለት ነው። ስለዚህ እነኚህን ሰዎች የአዋቂ አጥፊ ማለቱ ተገቢ ነው ማለት ነው። እዛ ውጭ ያለ ሁለተኛውን የምናየው በዚህ ውስጥ የጌታን መለኮታዊ ዕቅድና የእናታችን የእመቤታችን የቅድስት ድንግል ማርያምን ልበሰፊነት ነው። አምላካችን እግዚአብሔር በባህሪው ጉድለት የሌለበት ሁሉን ቻይ ሁሉን ማድረግ የሚችል ሲፈልግ በዛፍ ላይ ሲፈልግ በእያንዳንዱ ሰው ላይ ሲፈልግ በየብስ ላይ ሲፈልግ በባህር ላይ ሲፈልግም ደግሞ በአሳዳጆቹ በከሳሾቹ አይምሮ ላይ ማደር የሚችለው እግዚአብሔር መለኮታዊ ዕቅዱ ለሰው የሚከፈለው ዋጋ ሰው የሚድንበት ዋጋ ሰው ከጠፋበት የሚገኝበት ጉዳይ መከራ ነበርና መከራ መስቀሉ ነገረ መስቀሉ የሚጀምረው ከቤተልሔም ከልደቱ እስከ ስደቱ እስከ ግብጽ ያለው ጊዜ ነው። ይህን ሁሉ ማድረግ የሚችል አምላክ ሁሉን ማድረግ እችላለሁ ብሎ ሳይመካ በዚህ እኒህን ጥበበኞች ጠይቆ ሕፃኑን ሊያሳድድ ሕፃኑን ሊገርል ያሰበውን ሰው ክፋቱን አክብሮለት ከቦታ ሸሸ ከነናቱ። በአረጋዊው በ90 ዓመቱ ሽማግሌ በአረጋዊው በዮሴፍ ብቻ ታጅቦ ወደ ግብጽ በረሃ ተነስቶ ለመሄድ ምክንያት ሆነው ማለት ነው። ልብ በሉ ወገኖቼ፣ መቼም ይህ መልአክ ይገርመኛል። እመቤታችን ላይ ያለው ቁም ነገር እመቤታችን ከዮሴፍ ጋር ዮሴፍ ከእመቤታችን ጋር ነበሩና ወአስተርአዮ መልአከ እግዚአብሔር በሕልሙ ለዚህ ያለ ዮሴፍ ለአረጋዊው የእግዚአብሔር መልአክ እንዲህ ብሎ አሳየው፣ ተነስና ሕፃኑንና እናቱን ይዘህ ወደ ግብጽ በረሃ ሂድ፣ በዚያም ተመለስ እስከምልህ ተቀመጥ አለው። እኔ ተመለስ እስከምልህ ተቀመጥ ይለውና ይህ መልአክ መቼ ተመለስ ይለዋል? ኅዳር 6 በኋላ የሚተረከውን ታሪክ የምትሰሙት ከሚጠቷ በኋላ እዚሁ ማቴዎስ 2:19 ላይ እንደገና ይኸው መልአክ በልና ያ ጠላት ሞቷል ብሎ ሲመልሰው እናያለን። ይህ መልአክ አስቀድሞ በጸኒስ በእመቤታችን በኋላም በቤተልሔም እዛም በስደቷ ከዛም ከበረሃ እንዲመለሱ እመቤታችንን ያናገረታል። እነዚያ ጥበበኛ ሰዎች እንደ እመቤታችን ምስጢረኛ መሆን ስላልቻሉ ያለ ጊዜው መገለጥ ያለበትን ነገር ስለገለጡ ነው ጉድ ያፈሉት። በዚህ ጊዜ መልአኩ እንዲህ ብሎ ሽማግሌውን ሲያሳየው እናቱንና ሕፃኑን ይዞ ወደ ግብጽ በረሃ በሌሊት ሄደ። በዚህ የግብጽ በረሃ ውስጥ እንግዲህ ብዙ መከራ ተቀብለዋል። አሁን ቅድም እንዳልኳችሁ በማህሌቱ ያደረው ምስጢር በቅዳሴውም የሰማችሁት እናታችን ቅድስት ድንግል ማርያም ብዙ መከራ አስተናግዳለች። ይህን መከራ ለመቀበል ፈቃዱን የሰጠው አምላክ እግዚአብሔር ለክፉ ሐሳብ ለሄሮድስ ሐሳቡን ያከበረለት እግዚአብሔር የሰው ልጅ ዝም ብሎ መገኘት ስለማይችል ለሰው ልጅ የተከፈለ ዋጋ ነው። ለእያንዳንዳችን የተከፈለ ዋጋ ነው። ለእኔና ለእናንተ የተከፈለ ዋጋ ነው እንጂ እግዚአብሔር በባህሪው ምንም ጉድለት የለበትም። ሁሉን ማድረግ ይችላል። መለኮታዊ ዕቅዱ የሰው ልጅ ማዳን ነው። ከሰማይ የወረደበት የነቢያትን ትንቢት ፈጽሞ በቤተልሔም የተገለጠበት ትልቁ ምስጢር የሰው ልጅ ማዳን ነው። የሰው ልጅ ለማዳን ደግሞ በፍጥረት ነው እንጂ አምላክ ነኝና በአንድ ቃል ሰውን ከሞት አድነዋለሁ ኃጢአትን እደመስሳለሁ አላለም። ፍቅሩን በሞት ነው፣ ፍቅሩን በእንግልት ነው፣ ፍቅሩን በስደት ነው፣ ፍቅሩን በረሃብ በጥም ነው፣ ፍቅሩን በሾህ በእንቅፋት በአሜከላ የእናቱን እንባ እያየ የእናቱን ሐዘንና መከራ እያጣጣመ ህመሙ መከራው ስሜቱ እየተሰማው ነው የሰው ልጅ ለማዳን አምላካችን እግዚአብሔር የፈቀደው። ለዚህ መለኮታዊ ዕቅዱ የሄሮድስን የክፋት ሐሳብ አከበረለትና ወደ ግብጽ በረሃ ሄደ። እጅግ የሚደንቀው ከዚህ ላይ ልብ ልንለው የሚገባ የአምላካችን የመድኃኒታችን የኢየሱስ ክርስቶስን ጌትነቱን ችሎታውን ብቻ ሳይሆን ይልቁንም ከዚህ በላይ የሚደንቀው የእናታችን የእመቤታችን የቅድስት ድንግል ማርያም ልበሰፊነት ነው። ልብ በሉ፣ ይህች ሴት የ15 ዓመት ብላቴና የ16 ዓመት ብላቴና ናት። በአይሁድ ሕግ ደግሞ ከሞራልም ከባህልም
ከሕግም አንጻር ሰው 30 ዓመት ሳይሞላው በአደባባይ ቆሞ የመናገር የመጠየቅ የመከሰስ መብት አልነበረውም። በ15 ዓመቷ ነው ይህን ሁሉ መከራ እየተቀበለች ያለችው። ከቤተልሔም እስከ ግብጽ ያለውን በረሃ የ15 ዓመት ብላቴና፣ በዚያ ላይ ሴት ናት። እስቲ የዘመናችን ሴቶች ራሳችሁን እዩት። ሁሉን ማድረግ የሚችል እግዚአብሔር በሁሉ ላይ በፈለገው ሰዓት በፈለገው ቅጽበት መገለጥ የሚችል ልጅ እያላት ዓለምን በእጁ የያዘ አመፀኞችን ማጥፋት የሚችል ሁሉንም እንዳልነበረ ማድረግ የሚችል ዓለምን ካለመኖር ወደ መኖር ያመጣ አሁንም ይህን ጠቅሎ ማሳለፍ የሚችል የአምላክ እናት ሁኜ ከበዓቴ ከቦታዬማ ከአራስነት ቤቴማ አልወጣም አልሰደድም ብላ አልተመካችም። አያችሁ ለነገረ ድነት ያላት አጋርነት፣ ፈቃደኝነት። እመቤታችን ቅድስት ድንግል ማርያም በነገረ ድነት ውስጥ የማይነጣጠል ኃላፊነት፣ የማይነጣጠል እናትነት፣ የማይነጣጠል የእናትነት ድርሻ አላት ስንል ዝም ብለን አይደለም። አንደኛ ከጸኒስ ጀምሮ አሁን እስከምላችሁ ታሪክ ድረስ በምስጢር ጠባቂነት ያላት ቁርጠኝነት፣ ምስጢር ጠባቂነቷ። ሁለተኛ ይህን መከራ ሕፃን ልጇን ጌታን ያክል ልጅ ሕፃን ይዛ ወደ ግብጽ በረሃ ስትሄድ ትምክህት ያላደረባት፣ ትዝርት ቢት ያላደረባት፣ በእናትነቷ ያልተመካች፣ ሁሉን ቻይ በሆነው ሁሉን በያዘው በአምላክ እናት በመሆኗ ሳትመካ ስደቱን በጸጋ የተቀበለች። ወገኖቼ አስባችሁታ? አንድ የቀበሌ ሹመኛ ወዳጅ ሲኖረን ልባችን ውስጥ የሚሰማንን ስሜት አስቡት። ከፍ ብሎ የክፍለ ከተማ ባለስልጣን ካለን ምንጨብጠውን ምንዘውን እንደሚያሳጣን አስቡት። ከፍ ብሎ የአገር መሪ ቤተሰብ ካለን ደግሞ ዓለምን በሙሉ ማጥፋት የሚያስችል አቅም ስልጣን ያለን እስኪመስል ድረስ የሚያድርብንን ትምክህት አስቡት። አምላክን ያክል ልጅ ይዛ የአምላክ እናቱና እንዲህ አይነት ትምክህቶች በእናታችን በእመቤታችን ፈጽሞ አልታየም። ከዚህ የተነሳ እናታችን እመቤታችን ከሴቶች ሁሉ የተለየች ሳይሆን ከሰው ልጆች ሁሉ የተለየች ንዕድ፣ ክብርት፣ ንጽሕት፣ ልበሰፊ እናት እንላታለን ማለት ነው። እናትነቷን ስንገልጽ ዝም ብለን አይደለም። አስተያዩት፣ አስቡት። ወደ ኋላ ያነሳናቸውን ጥበበኞች አቅማቸውን አስቡት። እግዚአብሔር ተገልጦላቸው ትንቢታቸው ተፈጽሞላቸው ያወጡትን ምስጢር ያለ ጊዜው አስቡት። እናታችን እኮ ይኩነኒ ብላ ጽንሰቱን ስትቀበል ከሷ ውጭ ማንም የሚያውቅ የለም። በግብረ መንፈስ ቅዱስ ነው ጽንሱ የተገለጠው። እሷ እንዲሁኛለሁ ብላ አልተናገረችም። ምስጢር ጠባቂነቷን፣ ልበሰፊነቷን፣ በተለይ ለነገረ ድህነት ደግሞ የነበራትን ሚና እናትነት፣ የነበራትን አጋርነት እግዚአብሔር ዝም ብሎ ያለ ምክንያት እንዳልመረጣት በዚህ ማየት ተገቢ ነው ማለት ነው። ስንቶቻችንን እንደነዚያ እንደ ጥበበኞቹ እግዚአብሔር ተገልጦልን ተአምር አድርጎልን በሕይወታችን በእያንዳንዳችን ላይ ብዙ ነገር አድርጎልን ያረገልንን ነገር ረስተን ወደ ኋላ የተመለስ ነው። ይህ ሁሉ መከራ የሆነው እኮ ለኔና ለእናንተ ነው። ይህ ሁሉ የሆነው እኮ ለሰው የተከፈለ ዋጋ ነው። ከቤተልሔም እስከ ግብጽ በረሃ ያለው መከራ ለኔና ለእናንተ ነው። መከራው በዚህ አልቆመም። እስከ ቀራንዮ የቀጠለው መከራ ለኔና ለእናንተ የተከፈለ ዋጋ ነው። ለሰው የተከፈለ ዋጋ ትልቅ ነው። ይህ ሁሉ ዋጋ ተከፍሎልን ወደ ኋላ የተመለስነው ብዙዎች ነን። ትናንት የቤተ መቅደሱ ዕጣን መዓዛው እየሸተተን፣ የመስዋዕቱ መዓዛ እየሸተተን፣ በስጋ ወደሙ ታትመን ተቀብለን ዛሬ ወደ ኋላ የተመለስነው ስንቶቻችን ነን? በጣዖት ቤት የምንገኘው ስንቶቻችን ነን? ከና አንደኛው ከቤተ ክርስቲያን የጠፋነው ስንቶቻችን ነን? እነኛ የጥበብ ሰዎች ክርስቶስ ተገልጦላቸው ኮከብ መርቷቸው ወደዛ ከሄዱ በኋላ ወደ ኋላ ተመለሱ። ባህልና ወግ ተራ ነገር አታለላቸው። እኔና እናንተስ በ40 ቀን በ80 ቀን ምንም ሳያድፍ ሳይጎድፍ የያዝነው የልጅነት ጠባይ ዛሬ ላያችን ላይ አለ ወይ? 10 ዓመት 15 ዓመት እስከሚሆነን በጾመ ማርያም ሥጋው ደሙ እየተቀበልን እያስቀደስን እንሰማው የነበረው የእመቤታችንን ምስጢሯ፣ የእመቤታችንን ትርጓሜዋ፣ የእግዚአብሔር ቃሉ፣
የእግዚአብሔር ሥጋውና ደሙ የዕጣኑ መዓዛና ሽታው በአእምሯችን ላይ የነበረው ዛሬ አለ ወይ? ለሰው የተከፈለውን ዋጋ ከንቱ አላደረግንም ወይ? ይሄ ለምንድን ነው የሆነው? ለሰው የተከፈለው ዋጋ ትልቅ ነው። ሰው ግን የተከፈለለትን ዋጋ ዘንግቷል። የተደረገለትን ነገር ረስቷል። ከቤተልሔም እስከ ቀራንዮ የተከፈለው ዋጋ በሰው ልጅ ልብ ውስጥ ጠፍቷል። ማሳያው ምንድነው ካላችሁ ክርስቶስ ለፍቅር ወደዚህ ዓለም መጣ። የሰው ልጅ ፍቅር ስቦት መጣ። ለአምላክነቱ ሌላ ክብር ፈልጎ አይደለም። እግዚአብሔር ሰንውስ ውእቱም ቅድመ ዓለም፣ የእግዚአብሔር ንግስናው ክብሩ ዓለም ሳይፈጠር ጀምሮ ነው። እግዚአብሔር አምላክነቱ ምስጋናው የባህሪው ነው። እኛ ዛሬ የምንሰጠው የምናመሰግነው ምስጋና ከባህሪው የመነጨ ነው። ለኛ በገለጠልን ልክ ራሱን ባስተዋወቀልን ልክ የምናቀርበው ምስጋና ነው። እግዚአብሔርማ ከዓለም በፊት ንጉስ ነው። እግዚአብሔር ዓለም ሳይፈጠር አምላክ ነው፣ ፈጣሪ ነው፣ አስገኝ ነው። እግዚአብሔር ዓለም ሳይፈጠር ምስጋናው አልተቋረጠበትም። እግዚአብሔር በባህሪው ጉድለት የሌለበት በሁለንተናው ምሉ የሆነ ምንም ይህን አርጉልኝ የሚለው ሌላ የሚጨምረው ክብር ያለው አምላክ አይደለም። ታዲያ ክብሩ ለኛ ለሰው ልጅ ይህን ያክል ዋጋ ተከፍሎ ዛሬ ምንድነው ካልን ከአምላክነቱ የሳበው ፍቅራችን ከዙፋኑ ዝቅ ያደረገው ፍቅራችን ዛሬ አመድ ተነስንሶበት ወደ ኋላ ተመልሰን ብዙ ያደረገልን ነገር ረስተን ለሰው የተከፈለውን ዋጋ ዘንግተነው እርስ በርሳችን በሚጎዳ ነገር ክርስቶስን እናሳዝነዋለን። እኛ የምናደርገው ነገር ክርስቶስን አይጎዳውም፣ አምላክነቱን ዝቅ አያደርገውም፣ ከክብሩ አያዋርደውም። ነገር ግን ክርስቶስ ከክብሩ ተዋርዶ ያዳነው የሰው ልጅ መልሶ ወደ ሞት የሚያስኬደውን መንገድ ሲመርጥ ክርስቶስ ያዝናል። ማዘን የባህሪው ስለሆነ ርኅሩኅ ቸር አምላክ ስለሆነ በመስቀል ላይ ያዳነው የሰው ልጅ እንደገና ለፍርድ ለሞት ሲጠራበት አዛኝ አምላክ ስለሆነ ያዝናል እንጂ እኛም በሚጎዳ ግብር ስንገለጥ እርስ በርሳችን ስንገፋፋ አንዱ ባጣው የሰው ልጅ በእንዲህ አይነት ውድቀት ሲወድቅ የተደረገለትን ውለታ ሲያጣ እግዚአብሔር ያዝናል። ሐዘኑ አሁንም ስለ ሰው ልጅ ነው። እግዚአብሔር እኛ በመውደቃችን እኛ በመርከሳችን እግዚአብሔር ክብሩ ዝቅ አይልም፣ ንጽህናው አይጎድፍም፣ አምላክነቱ አይሸረሸርም፣ ምስጋናም አይቋረጥበትም። ሱራፌል ኪሩቤል 24 ሰዓት የሚያመሰግኑት ለሰው ልጅ የተከፈለ ዋጋ ለመላእክት ያልተደረገ ለሌሎች ያልተደረገ ለብዙ ቅዱሳን የሰው ልጆች የተደረገው ዋጋ ለኛ ለኃጢአቶችም ጭምር የተከፈለው ዋጋ ለመላእክት ያልተደረገ ዋጋ ነው። ስለዚህ ለሰው ልጅ የተደረገ ዋጋ ለምን ጠፋ ካልን የሰው ልጅ ከንቱ ነገር በመመኘቱ ትናንት ልብሳተን መጠለያተን ምን በላዋተን እንጮህና አስቸግረው የነበረው እግዚአብሔር መጠለያ ሲሰጠን ወደ ኋላ እንመለሳለን። ክርስቶስ ፍቅሩን ሲገልጥልን ጩኸትህን ሰምቻለሁ፣ ጉድለትህን ሞልቻለሁ፣ ያጣሁን ነገር እነሆ በቤትህ ይሙላ ሲለን እንደገና ወደ ኋላ ተመልሰን ለሰው ልጅ የተከፈለውን ዋጋ የምንዘነጋ ክርስቶስን የምናሳዝን ብዙዎች ነን። ሁለተኛው ይሄ ነው። ሶስተኛዋን ክፍል እኔና ትምህርቴን እጨርሳለሁ። ሶስተኛው ለሰው ልጅ የተከፈለው ዋጋ ለምን ከንቱ ሆኖ ቀረ? ወይም የሰው ልጅ የተከፈለለትን ዋጋ የተደረገለትን ዋጋ ለምን ከንቱ አደረገው? ወይስ ያን ዋጋ ትቶ ለምን ከንቱ ነገር አሰበ ካልን ይሄ የሰው ልጅ ከጥንት ጀምሮ በፍትወት የወደቀበት በዲያብሎስ ሽንገላ የወደቀበት የማይገባ ፍትወት ተመኝቶና አሽቶ የወደቀበት ባህሪው ዛሬ ላይ እያደገ በመምጣቱ መንፈሳዊነት ስለጠፋ ስጋዊነት የስጋ ኃይል እየጎለበተ ስለመጣ ክፋት አቅም ጉልበት ስላገኘ ነገሮች ስለተቀያየሩ ነው። ክርስቶስን በዚህ ልክ የምናሳዝነው ማለት ነው። ነገሮች ተቀያይረዋል። የሰው ልጅ የተፈጠረበት ዓላማ ለሰው ልጅ ክርስቶስ የከፈለው ዋጋና እየሆነ ያለውን ነገር ገለባብጦ ቀይሮ ማየት ተገቢ ይመስለኛል። ይህን በአንድ አጭር ምሳሌ ብናየው ደስ ይለኛል። በጣም የምወደው ምሳሌ ነው። በአንድ አጭር ምሳሌ እንየው።
ይህን መስቀል ይዩት። አሁን ይሄ መስቀል ከላይ የመስቀሉ ጫፍ ላይ ያለው ክርስቶስ ነው። መካከል ወገቡ ላይ ያለው ደግሞ ማን ነው? ሰው ነው። ልብ በሉ በደንብ። ቀጥሎ መጨረሻ ላይ ያለው ደግሞ ምንድነው? የሰው ልጅ በዚህ ምድር ላይ ሲኖር እንዲገዛ፣ እንዲያስተዳድር፣ እንዲጠቀምበት፣ እንዲገለገልበት የተፈጠረው የዓለም ማቴሪያል ሸቀጥ ነው። ወይም ለሐሳቡ እንዲመች ግልጽ እንዲሆንላችሁ ገንዘብ በሉት። ገንዘብ ላይ ነው ቶሎ መግባባት የምንችለው። ሁላችን ቶሎ የሚያግባባን እሱ ስለሆነ ሶስተኛው ላይ ያለው ምን ነው? ገንዘብ ነው ማለት ነው። እንግዲህ ክርስቶስ ተመልከቱ፣ ከላይ ሆኖ ሰውን ይመራል፣ ይመግባል፣ ያስተዳድራል፣ ይጠብቃል፣ ቸርነቱን ለሰው ልጅ ያጎርፋል ማለት ነው። ከላይ ያለው ማን ነው? ጌታ ኢየሱስ ክርስቶስ ነው። መሃል ላይ ያለው ማን ስለሆነ? ሰው ከእግዚአብሔር ከላይ የሚያገኘውን ከእግዚአብሔር የሚሰጠውን የሚደረግለትን ጥበቡን፣ ቸርነቱን፣ ዕውቀቱን ይዞ ደግሞ ከታች ያለው ከስሩ ያለውን ምን ያደርጋል? ያስተዳድራል። በእግዚአብሔርና በገንዘብ መካከል ላይ ማን አለ ማለት ነው? ሰው አለ ማለት ነው። ሰው ገንዘብን እንዲያስተዳድር፣ ገንዘብን እንዲመራ፣ በገንዘብ እንዲጠቀም እግዚአብሔር መሃል ላይ ቁጭ አድርጎ ገንዘብን ከስሩ አድርጎ ገንዘብን ረግጦ በዚህ ዓለም ያለውን ሸቀጥና ማቴሪያል ረግጦ እንዲጠቀምበት አድርጓል እግዚአብሔር ማለት ነው። ልብ በሉ። አሁን ታዲያ ዛሬ እግዚአብሔር በትክክል ከላይ ቦታው ላይ ነው ወይ ያለው? ሰውስ የተቀመጠበት ቦታ ላይ ነው ወይ ያለው? ሶስተኛ ከታች ገንዘብስ እግዚአብሔር በትክክል ያስቀመጠው ለሰው ባሪያ አድርጎ ያስቀመጠው ቦታ ላይ ነው ወይ ያለው የሚለውን ማየት ፈልጌ ነው። እኔ አሁን መስቀሉን አልዘቀዝቅም። እናንተ በምስል ዘግዝቁና እዩት። ሲዘቀዘቅ ምን ሆነ ማለት ነው? ከላይ ማን ሆነ? መልሱልኛ። ስዕል እንደ ነው። ሁላችሁ መልሱ። ከላይ ማን ሆነ? በጣም ጥሩ። መሃል ላይ ማን ሆነ? መጨረሻ ላይ ማን ሆነ? ዓለም እየሆነ ያለው እንደዚህ ነው። ለሰው የተከፈለ ዋጋ የጠፋው በዚህ አግባብ ነው። ሰው የተከፈለለትን ዋጋ የዘነጋው ያጣው የረሳው በዚህ አግባብ ነው። የሆነው እንደዚህ ነው። የሆነብንን አምላካችን እግዚአብሔር ያስወግድልን፣ የቀደመ ክብራችን ይመልስልን። በእግዚአብሔርና በእኛ መካከል ያለው ግንኙነታችን እግዚአብሔር ያጥብቅልን፣ ይመልስልን። ገንዘብን የኛ ባሪያ ያደርግልን። ከኛ በላይ ነግሶ እያባለ ያለውን ይሄን የገንዘብ መመለክ ዘመን አምላካችን እግዚአብሔር ይቀይርልን። የእናታችን በረከት አይለየን። ይቆየን።